የሰኒና የጆከር ስቃያቸው እዚህ ላይ ያብቃ። ሰኒ ለክብሮም ይቅርታ እንዳታረጊለት ከጆከር ጋር ሁኚ። ጆከርና ሰኒ በጣም ብዙ ፈተና አሳልፈዋል። ሰኒ እውነቱን ለእህቷ ትንገራት። ስዊድ በህይወት አለ። በጣም ብዙዎቻችሁ የምትሉት ነገር ነው በኮሜንት ማለት ነው። እኔም ደግሞ ስዊድ በህይወት እንዳለ ከዚህ በፊት ነግሬያችኋለሁ። ምክንያቱም ይሄን ልጅ ሰኒ ቤት የላከው ስዊድ ነው። ምክንያቱም ይሄ ልጅ በብቻውን የሚያደርገው ነገር የለም። እየደወለ አድርግ የተባለውን ነገር ነው የሚያደርገው። በግዴታ ሰኒን ማግባት ነው የሚፈልገው። ማን ነው ስዊድ ሰኒን ያፈቅራታል ማለት ነው ቤተሰቦች። እና ለዛ ነው በግዴታ አስገድዶ አምጥቶለት አስገድዷት እንዲያገባት ለማድረግ እየሞከሩ ያሉት። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። እንደተለመደው እንግዲህ የጽናትን ድራማ ይዤላችሁ መጥቻለሁ። ብዙዎቻችሁ ጆከር ከሰኒ ጋር አብሮ መሆን አለበት፣ የሰኒና የጆከር ስቃይ ማብቃት አለበት፣ ለእውነቱን ለእህቷ ካልነገረቻት በጭራሽ ራኬብ እሷን እንደጠላቻትና ወንድ መርጣ እሷን እንደተወቻት ነው የምታስበው። እውነቱን ትንገራት። ስዊድም በህይወት አለ። ስዊድ በህይወት ስላለ ነው ይሄንን ነገር እያደረገ ያለው የምትሉም አላችሁ። አዎ በተለይ ስዊድ በህይወት አለ ብላችሁ የምትሉ የሚል ኮሜንት ላይ ወደ 200 ሰው ምናምን ወደ 300 ሰው ነው ላይክ ያደረገው። ሁሉም ሰው ስዊድ ይሄን ነገር እያደረገ እንደሆነ እናውቃለን ማለት ነው። እና ትክክል ናችሁ። ስዊድ በህይወት አለ። ምክንያቱም ሰኒን ጆከር ሰኒን ይሄኛው ስዊድ ይዟት ሌላ ቦታ ሊቀይራት ሲል ካስታወሳችሁ የታገተች ጊዜ ከዛ ነበረ ጆከር እኔ ያስመልጥሻለሁኝ በምትወጡ ሰዓት ንገሪኝ፣ በዚህ ሰዓት በሁሉ ነገር ተነጋግረው ተዘጋጅተውበት ነው ያደረጉት ማለት ነው። ከዛም በኋላ በድንጋይ ከኋላ ከመታው በኋላ ስዊድ ወድቆ ጆከር ነበር ሰኒን ይዟት ሄደው። ከዛም በኋላ በቀጣዩ ክፍል ደግሞ መልሰን ስናይ ስዊድ ተነስቶ ወደ ቤት ሲሄድ አላየኑም እንጂ እዛው በወደቀበት ሲንቀሳቀስ አይቼዋለሁ ማለት ነው። ያንን ፓርት ከፈለጋችሁት አስገባላችኋለሁኝ ማለት ነው። እረስታችሁት ከሆነ አለ፣ በህይወት አለ፣ አልሞተም ማለት ነው ውዶች። እሱ ነው ይሄን ነገር እያደረገ ያለውና ከባድ ነው። ቅዱሴም እንግዲህ ራኬብን ለማናገር ሞክሮ ነበር። ራኬብም ደግሞ ከዚህ በኋላ ምንም ፈልገው ነገር የለም፣ ራሴ ማዳመጥ አለብኝ፣ ለብዙ መስዋዕት የከፈልኩላት፣ ለብዙ ነገር የጠበቅኳት እህቴ ራሱ እንደዚህ አድርጋኛለች ምናምን እያለች በጣም ነው ተስፋ የቆረጠችው። ሁሉም በቃ ጽናትም፣ ኪራም፣ ናሆምም፣ ሰኒም ሁሉም ማነው ምህሩም በቃ የራሳቸውን ነገር ትተው ለሰኒ ነው እያደረጉ ያሉት። ምክንያቱም ሰኒ የሆነ ችግር ውስጥ ካልሆነች እንደዚህ አይነት ሪስክ የሚወስድ ነገር ውስጥ እንደማትገባ ያውቃሉ። አሁንም ክብሮም ደግሞ ሌላ ችግር ሆኖባታል ማለት ነው። የረሳችውን ህይወት ቀብራ ልታልፎ የነበረውን ታሪኳን መልሶ ቀስቅሶባታል ማለት ነው። እና ይሄ ነገር ደግሞ ለሷ ከባድ ነው። ከዚህ በኋላ ከስዊድ ጆከር ጋር ነው እንጂ በጭራሽ ከክብሮም ጋር ሰኒ መመለስ የለባትም። ክብሮም ጋር መሆን የለባትም። ምክንያቱም ክብሮም ማለት ውሃ ቅዳ ውሃ መልስ ነው። አሁንም ነገ የሆነ ነገር ቢፈጠር ከጆከር ጋር አለያይቷት አሁንም ደግሞ የሆነ ነገር ቢፈጠር ተነስቶ ነው እልም የሚለው ወደ መጣበት ሀገር ማለት ነው። ስለዚህ እንደዛ አይነት ወንድ በህይወታችን አያስፈልግም። እንደዛ አይነት ወንድ በህይወታችሁ ካሉ ቶሎ ለመወሰን ጊዜ መውሰድ የለብንም። 2 አመት 3 አመት 4 አመት 5 አመት ሊሆን ይችላል። 6 አመት 7 አመት ከዛ ሰው ጋር ኑራችሁ ሊሆን ይችላል። ግን ካለፈው ይልቅ የሚመጣው ይበልጣልና ህይወታችንን ማበላሸት የለብንም ማለት ነው። ቆርጠን መውጣት ካለብን የሆነ ቦታ ላይ ቆርጠን መውጣት አለብን ብዬ አስባለሁና ነገሮች ከባድ ናቸው። እንግዲህ ሰኒ ምን እንደምትወስን ከጆከር ጋር ወይንስ ከክብሮም ጋር አላቅም፣ ከማንኛው ጋር እንደምትሆን ግን ብዙዎቻችን የምናስበው ከጆከር ጋር መሆን እንዳለባት ነው። ምክንያቱም ጆከር ለሷ ብሎ በጣም ብዙ መስዋዕትነት ከፍሏል። እንግዲህ ያለውን ነገር እውነቱን ሲያቅ ክብሮም የተሰማው ስሜት አለ። አላቅም አሁን ላይ ሰኒ ያለችበትን ነው እንጂ ክብሮም ያለበትን ነገር መጨነቅ አልፈልግም። ምክንያቱም ሰኒ የማትወጣው ጣጣ ውስጥ ገብታለች ማለት ነው። በእርግጥ ጆከር ይወዳታል፣ ያፈቅራታል፣ አክብሮ ነው የሚይዛት፣ በጣም ነው የሚወዳትና ብቻ ግን እስኪ ምን እንደምትወስንና ምን እንደሚፈጠር አብረን እናያለን።